ዶክተር ገዱ ለበል አቶ ገዱ እንግዲህ የምናቀው ባቶ ገዱ ነበረ ነገር ግን ትምርቶን አጠናቀው እውነት የልፋትም የጥረትም ውጤት ነው የዶክተሬት ዲግሪ አግኝተዋል ስለዚህ ጉዳይ የሚሉን ነገር አለ አንዳንድ ተመልካቾች መቼ ነው ዶክተር የሆኑት ብለው ጠይቀውናል ደስ የሚለኝ ቀጥታ ስሜ ይጠራ ነው ከዛ ደግሞ ካለፈ አቶ ገዱ ብትለኝ ደስ ይለኛል ከተመቸ ዶክተር ገዱ ብትለው ጥሩ ነው እኔ ዶክተር የሚለው ቅጥያ ለሐኪሞቹ ለተመራማሪዎቹ ለነዛ አይነት ቢሰጥ ነው የምመርጠው እንደገና ይሄ ካለህበት አቀ ብዙ እኛ እንደባህሩ ነው ቅጥያ ስለምንወድ ነው እንጂ ብዙ ላይ ያሉበት ምርት በመረመረም በምንም ቀጥታ ስማቸው ነው የሚጠራው እንደምታውቀውና ለዚህ ለአሁኑ አላማችን አንተ የተመቸህን መውሰድ ትችላለህ ለኔ ገዱ ብትለኝም ብዙ ችግር የለብኝም አቶ የሚለውን ደግሞ የበለጠ ብዙ ጊዜ የተለመደ ስም መጠሪያ ስለሆነ ደስ ይለኛል ዶክተር የሚለው የበለጠ ይመቸኛል ካልካንተ እንደፈለክ ነፃነቱን ላንተ ነው የምሰጠው እንደው የትምርቱን በምን ዶክተሬት ዲግሪ እንዳገኙ እንደው ጥረቱን ምክንያቱም ብዙ ሰዎች ስለጠየቁንም ነው እንደው በምን ትምርት ነው ይሄንን ደረጃ ያገኙት እንደው መግለጽ ከተቻለ እንግዲህ የዚህ ዶክተሬት ዲግሪውን ያገኘሁት በሶሻል ሳይንስ ነው በአብዛኛው ኢትዮጵያን ፖለቲካ በተመለከተ ነው ጥናት ያደረኩት ዲግሪውን ደግሞ የሰጠኝ ኔዘርላንድ ሀገር የሚገኝ ላይደን ዩኒቨርሲቲ ነው እንግዲህ ባለፈው አመት ወደ ግንቦት አካባቢ ነው ያጠናቀቅኩት ይሄው ነው ባጭሩ እንግዲህ ያው ዶክተር ገዱ በሚለው ነው መግለጽ የምፈልገው የጥረትና የልፋት ውጤት ነው ስለዚህ በሱ በመግለጽ ውይይታችንን እንቀጥላለን ዶክተር ገዱ እርሶ እንደዚህ ሲቀርቡ ብዙ ጥያቄዎች ይኖራሉ በግልም ተመልካችም የሚኖረው ጥያቄ እንዳለ ገነዘባለው ያለፈው ነገር አሁን ብዙም ይጣቀመናል ብዬ አይደለም በዝርዝር አሁን ከዛ የከፉ ችግሮች ፈጠው መተዋል እውነት ለመናገር አሁን ላይ ማን ምን አደረገ የሚለው ነው በብዙዎቻችን ዘንድ ሚዛን ላይ ተቀምጦ የመመዘን ያለበት በታሪክም የሚያስጠይቀው በተለይ አሁን ላይ ኢትዮጵያ እንደዚህ አይነት ከፍተኛ ይሉና አደጋ በተጋረጠባት ጊዜ ማን ምን ወሰነ ማን ከማን ጋር ቆመ የሚለው ነው ነገም ለፍርድ የሚያመቸውና ዛሬ ላይ ያለን ቁመናችን የበለጠ በነገ በታሪክ የሚያስጠይቀን ይሆናል ለማንኛውም ለውጡ መጣ አሁን ሁሉ ጊዜ የሚቆረቅረኝን ጥያቄ ላነሳ ነው ዶክተር ገዱ ለውጡ መጣ እንግዲህ የነበረውን ሁኔታ እናስታውሳለን በቅርበትም ስለነበርን ማለት ከታሪኩ ጋር በተለይም ደግሞ አሁን በስልጣን ላይ ያለው ጠቅላይ ሚኒስትሩ አብይ አህመድ ከነስሙም የማይታወቅ ነበር እንግዲህ መጋቢት ላይ ነው ቤተ መንግስት የገባው ወደ የካቲት ጥር አካባቢ አብይ አህመድ ማን እንደሆነም ማናችንም ማናቅም እናንተ ውስጥ እዛ በፓርቲ ደረጃ ልታውቁት ትችላላችሁ ድንገት ነው መሰስ ብሎ መጋቢት ላይ ኢትዮጵያ ጠቅላይ ሚኒስትር ሆኖ የመጣው እንዴት ነው ያ ነገር የሆነው እንግዲህ እንደምንሰማው በአዴን በወቅቱ ጠንካራ ከኢህአዴግ አባል ድርጅቶች ከዋት ቀጥሎ ጠንካራ ቁመና ነበረው ህዋትንም በመጋፈጥ ከዋት ጋርም ፍጥጫ ውስጥ በመግባት በየስብሰባው ስለ ብዙ ነገሮች አጀንዳዎች ከፍተኛ ክርክር የምታደርጉ ጠንካራ ቁመና የነበራችሁ የባዴን ሰዎች ነበራችሁ ነገር ግን ለውጡ ሲመጣ ኦህዴዶች ከበላይ ሆነው ሁሉን ነገር የተቆጣጠሩበት ታሪክ ብዙ ጊዜ እንቆቅልሽ ይሆንብኛል እና አብይ አህመድ የራሳቸው ቨርዥን አላቸው የራሳቸው የሚገልጹበት መንገድ አለ የዛን ጊዜ ሌላ ታሪክም እየፈጠሩ እንዴት ወደ ስልጣን እንደመጡ ይናገራሉ ግን እናንተ በቦታው ነበራችሁና ምንድነው የተፈጠረው አብይ እንዴት ይሄን ሁሉ ነገር አልፎ ከላይ አናት ላይ ሊወጣ ቻለ ማለት እንግዲህ እሱ ብዙ ፕሮሰስ ሊኖር ይችላል የሚታወቅም ማይታወቅም ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር ሶስተኛ ደግሞ ለውጥ መምጣት አለበት ሚል ሆኖ ነገር ግን ደግሞ
በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የመፈለግ አቅጣጫ ነበር። አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር። ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ ኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ ባንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበር ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎችና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፈል አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደው የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይሄንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እርግጥ እኔም በተጠይቀ ብዙ አንተዋወቅም ከዛ በፊት አብዛኞቻችን አብይን አናውቀው። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛው ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። እንደ ዶክተር ገዱ መቼ ነው ያወቁት እርሶ አብይን እንደው ወደ ኋላ መለስ ብለው እንደኛ የካቲት ላይ ነው ያወቁት? ከዛ በፊት ያውቁታል ማለት በተወሰነ ፊዚካሊዝም ያውቀዋለሁ ከዛ በፊት። ነገር ግን ፖለቲካ አቋሙን ውስጡ ማንነቱን በደንብ አላውቀውም። ግን የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሂደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አልነበረም። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ አይደለም የወጣው፣ እኛንን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው
የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበረም። እንደገና ደግሞ ወደ ኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ ትላልነበረ በሂደትም በኢህአዴግም ውስጥ በአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው መመለከተው። ስለዚህ እነዚህ ሁሉ ተዳምረው በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ አንዳንድ የኦህዴድ ሰዎች እንደዚሁም በነጃዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ሲያብራ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት? እንግዲህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ሊያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት በአዴን ታደገው የሚለው የተሳሳተ ሐሳብ ነው። ከፋክት አኳያም ችግር ያለበት ነው። ምንድነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ ሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር። የኢትዮጵያ ትራንስፎርሜሽን መጣ። እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበርኩ። አብዛኛው የባዕዲን ሁሉም አመራሮች በዚህ ረገድ ወደ ኋላ አንዳንዶቹ የተላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የለውጥ ባዕዲንን ማለት አብይ እንዲናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ ዲያስፖራውም የአገር ቤቱ የተማረው ያልተማረው የነበረው በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም ማን የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይሄኛው ይስተካከል ያለ ኃይል አልነበር። በሂደት ነገሮቹ ከዛ ይጫጉላ ሽር ከሚመስለው እንቅስቃሴ ይወጣ ሲሄድ ህብረተሰቡ የሚያነሳቸው ጥያቄዎች አልተመለሱም።
ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ የተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው በዛ ወቅት የነበረው። ኢህአዴግ ውስጥ ያለው ችግር እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው እየመጡ እየሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን ይበል የሚይዘውን ይዞ የራሱን የኔ የሚለውን ኃይል ይዞ ሄደ። ይሄ የኔ የሚለው ከአማራም አለ ከኦሮሞም አለ። ከአንደኛው ግሩፕ አዳኝ ሌላኛው ለመለወጥ የፈለገ አልነበረም። አንዳንድ ግለሰቦች ኦህዴድም ከአማራም ቀስ እያለ ወደ ብዛቱ በተለይ ደግሞ ወደ ታችኛው ካድሬው ይሄ ነገር የጥፋት መንገድ እየተከተልን ነው መታረም አለበት የሚል ሐሳብ እየያዘ የመጣበት ሁኔታ እያደገ መጣ። ይሄ እንደመጣ በሂደት የትግራው ጦርነት ተከሰተ። ያ ሁሉንም አረገበው። ከዛ የትግራው ጦርነት ደግሞ በሂደቱና ወደ ማለቁ ሲደርስሙ የተለያዩ ልዩነት ሐሳቦች እያደጉ መጡ። የነበረው ሁኔታ ይሄ ነው እንጂ ብአዴን አዳኝ ኦህዴድ ለዋጭ የሆነበት ታሪክ አላውቅም ምን ይመስል። እንግዲህ ዶክተር ገዱ ብዙ ነገሮች የመጡ ጭንቅላቴ ውስጥ ይመላለሳሉና እንደርሱ አይነት የመጀመሪያ ደረጃ ምስክር ሲገኝ ደግሞ ታሪኩን እኔ ብቻ ሳይሆን ሌላውን ቢያውቅ ነው። እኛው በወቅቱ በነበረው ለውጥም ወደ ሀገር ቤት ገብተን የአብይ አህመድ ስልጣን እንዲጸና በሚዲያው በኩል ድጋፍ ካደረጉት የሚዲያ ባለሙያዎች አንዱ ነኝ። ይሄንን ብዙ ጊዜ ተናግረናል፣ ተናዘናል፣ ጸጽቶናልን ብለን ተናግረናል። በእርግጥ በወቅቱ ያደረግነው እርሶም ተስፋ እንዳደረጉት የኢትዮጵያ ሕዝብም ተስፋ እንዳደረገው ዓለምም ሕዝብ ተስፋ አድርጎ ነው ያው የኖቤል ሽልማትም የሰጠው። በብዙ ነገር ዓለምም የተደናገረበት መላእክቶ የጠፋበት ዘመን እንደነበረ ይታወሳል። ግን እንደው እንደ አንድ የብአዴን አመራር ሁሉን ነገር ጨርሳችሁ ለዋት ሰጥማን ነው ለኦሮሞ ብልጽግና የሰጣችሁ ነው የሚመስለው። አንድ መያዣ ማክሮፊያ እንኳን ነገር አልተዋችሁም። አዲስ አበባንም ሁሉንም ነገር ኦህዴድ ሰልቅጦ ጠቅልሎ እንዲወስድ ያደረጋችሁበት ሁኔታ ለምንድን ነው? እንግዲህ ኦህዴድ በጦርነት ስልጣን አልያዘም። እንደ ህዋት 17 ዓመት ታግሎ ምን ቀምሎ ስኳር በልቶ ሽንቱን ጠጥቶ የመጣ አይደለም። ምንም ደም አንድ ብልቃት ደም ሳያፈስ ነው ይሄንን ስልጣን ሞጭልፎ የወሰደው። ልክ እንደ ህዋት እንኳን ያንን ቢያደርግ መስዋዕትነት ከፍዬ ደም አፍስሼ ታግዬ ነው ያመጣሁት ብሎ ይናገራል። ብዙ ጊዜም ያም እየተናገረ ነው ስልጣን ላይ ቆየው። ኦህዴድ ግን እንደዛ የሚልበት ምንም አይነት መስዋዕትነት አልከፈለም። ስለዚህ እናንተ ሁሉን ነገር አጣችሁ ለኦህዴድ አስረክባችሁ ከላይ እስከታች ሁሉንም የተቆጣጠሩበት ምክንያቱ ምንድነው? አንድ ማክሮፊያ ነገር እንኳን አለማያዛችሁ ለምንድነው ብላችሁ ታስባላችሁ? እንግዲህ በመተማመን ላይ የተመሰረተ አገር የመለወጥ እንቅስቃሴ እናካሄዳለን ብለን ነው ተስፋ አድርገን የነበረው። በለውጡ አብረን የተሰለፍነው ማለት ነው። ከዚህ ማን ነው ያፈነገጠው? ብአዴን ነው ያፈነገጠው ወይስ የጠቅላይ ሚኒስትርነትን እድል ያገኘው ኃይል ነው በህዝብ ላይ በደል መፈጸም ወደ መፈጸም የተሸጋገረው የሚለውን ነገር ስንመለከተው የሀገሪቱ ተቋሞች እኮ አሉ። መቼም የጠቅላይ ሚኒስትር ቦታ አንድ በወንበር ነው። ፓርላማው አለ፣ የፌዴሬሽን ምክር ቤት አለ፣ የክልል መስተዳድሮች አሉ። እነዚህ ሁሉ ተቃና የፓርቲ መዋቅር አለ። በእነዚህ ሁሉ ቦታዎች አብይ አህመድ ምንድነው ያደረገው? የእነዚህ ተቋሞቹ ፋንክሽን እንዳያደርጉ ሁኔታዎቹን የነበረውን ስልጣን ተጠቅሞ
ወደዛ አይነት እንትን ወሰደ። ይሄን ሰው ወደ ስልጣን ማምጣቱ ላይ የተፈጠረው ችግር ያኔ ጥንቃቄ አለማድረጋችን አንድ ጊዜ ወደ ስልጣን ካወጣ ነው በኋላ ትልቁን መሳሪያ በእጁ ካስገባ በኋላ የመቆጣጠሪያ ሚኒስትሮች ሁሉንም በሱ በሚፈልገው መንገድ እንዲሄዱ እየተዳከሙ እንዲሄዱ አደረገ። የነበሩት ተቋሞች እየተዳከሙ በሚሄዱበት ጊዜ የግለሰብ አምባገነንነት እየተፈጠረ ሄደ። ተቋሞች ከተዳከሙ መሳይ እያንዳንዳችን ምንድነው የሆነው? ግለሰቦች ነው የሆነው። አቅም የነበረን መቼ ነው? በጋራ በመንሆንበት በቲም በመንሰራበት ጊዜ ነው። አብይ አህመድ መጀመሪያ አታክ ያደረገው ጥቃት የሰነዘረበት የቡድን ወይም ደግሞ ይሄ ቲም ወርክ የሚባለውን ነው የመታው። የቲም ወርክ እንዳይኖር ሲያደርገው እያንዳንዱን ሰው ግለሰብ አደረገ። ግለሰብ ማድረጉ ብቻ አይደለም፣ እርስ በርስ እንዳይተማመናል። አለመተማመን ብቻ አይደለም። አሁን በአማራ ፖለቲካ ውስጥ እንደምታየው የጎንዮሽ መናቆር፣ አንዱን መክሰስ እስከ መጠፋፋት የሚደርስ የተዛባ መጥፎ በድርጅታችን ውስጥ እያደገ ሄደ። ምን ማለት ነው ይሄ? ከጊዜ ወደ ጊዜ የቲም ወርክ እየተዳከመ ሲሄድ አቅም ነው የሚጠፋው። አቅም እየተዳከመ ሲሄድ በተናጠል ሆነ እያንዳንዱ ሰው እንደ ተናጠል በምትቆምበት ጊዜ ቀድሞ የነበረውን አቅም እያጣህ የምትሄድበት ሁኔታ ነው። በዚህ መንገድ ጠቅላይ ሚኒስትር አብይ የፈለገውን ነገር ለማድረግ የሚያስችለውን እድል አገኘ። እንግዲህ ሁለት ምርጫ ነበረ ማለት ነው። ይሄ ሲሆን አንዳንዱ ይሄንን አምኖ በዛው መቀጠል፣ ሌላው ደግሞ ይሄን አልቀበልም ያለ ትቶ መውጣት። እነዚህ ብቻ ሁለት አማራጮች ናቸው። ያመነ አሁንም ቀጠለ፣ ያላመነ ደግሞ ወጣ ከሲስተም። በዚህ መንገድ ነው የተፈጸመው። ሁለተኛ ይሄ ሁኔታ በመፈጠሩ ነው ሁሉንም ነገር የመቆጣጠር አባዜ እያደገ በመሄዱ ምክንያት አሁን እንደምታየው ኢትዮጵያ ለብዙ አይነት ቀውስ እንድትዳረግ የሆነበት ሁኔታ ተፈጠረ። ስለዚህ በመተማመን መንፈስ የጋራ ሀገር ለመገንባት የተሰለፍን ሰዎች የተወሰነው ስልጣኑን ያገኘው ኃይል እድሉን ተጠቅሞ ጥፋት ቢፈጽም ዋነኛው ተጠያቂ ያንን ጥፋቱን እየፈጸመው ያለው ኃይል ነው። መከሰስም ያለበት መጠየቅም ያለበት ኃይል ነው። ኢኳሊ ይሄንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው ማፍረባቸው ማዝንበትም ማፍረበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ሕዝብ ደረሰው ጥፋት ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ
ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በወቅቱ መስሎን ነበር፣ ነገር ግን ማጤን ነበረብን። ነገሮቹን በሰከነ ሁኔታ መመልከት ነበረብን። መሳይ የስሜት ፖለቲካ ምን ያህል ፖፑሊስት የሆነ የህዝበኝነት ፖለቲካ የሆይ ሆይ ፖለቲካ ዳር እስከ ዳር እኛም ህብረተሰቡ ሆይ ሆይ ብለን አጨብጭበን አንድ ራሳችንን በየተራና በጅምላ ለሚያጠፋን ኃይል ስልጣን ሰጠን። ስልጣን መስጠት ብቻ አይደለም፣ ጥፋቱን እንዲፈጽም ሁኔታዎቹን ሁሉ አመቻቸንልን። ያ የጥፋት መንገድ ነው መሳይ፣ ያ የጥፋት መንገድ ነው። እሱን ነው አድርጌ ደጋግሜ ለማንሳት እየሞከርኩ ያለው። በጣም ዶክተር ገዱ በጣም ነው ማመሰግነው። እንግዲህ እስቲ እኔ አስተዋውሳለሁ ከርሶ ጋር በተያያዘ ነው እንግዲህ እርሶ መቼ ነው ክሩን በጥሰው ከዚህ ቡድን ከዚህ ኃይል ከዚህ ስብስብ ጋር የመጨረሻ ደረጃ ላይ ደረሱት? እንግዲህ ትልልቅ ስልጣኖች ላይ ነበሩ። የውጭ ጉዳይ ሚኒስትር ነበሩ፣ ከፍተኛ ስልጣን ነው። ከዛም የብሔራዊ ደህንነት አማካሪ ሆነዋል። እነዚህ ቦታዎች በነበሩበት ጊዜም ጥሩ ግንኙነት እንዳልነበራችሁ እንሰማ ነበረ። ከምንም በላይ ደግሞ ወደ ቤንሻንጉል ጉሙዝ ክልል ለወራት ያህል የሄዱበትን አንድ ወቅት አስተዋውሳለሁ። መረጃው ምናልባት ማስተካከል የሚቻል ከሆነ እኛ የደረሰን በወቅቱም ያቀረብነው መረጃ ነበረ። ሆን ተብሎ ከብሔራዊ ደህንነት አማካሪነት አንድ ክልል ያው እዛ ቦታ ለበርካታ ጊዜያት እንዲቆዩ የተደረገበት በዚህም የደረሰበት የተለያዩ እዚህ መግለጽ ማያስፈልጉ ነገሮች እንዳሉም ረዳለው። ግን በወቅቱ መረጃው ደርሶን ነበረ። የእርሶም ጽፈት ቤት እዛ የብሔራዊ መረጃና ደህንነት ጠቅላይ ሚኒስትር ጽፈት ቤት ውስጥ ያለው የመጽሐፍ ማከማቻ እንዲሆን ሆን ተብሎ የእርሶ ሞራል ለመንካት የተደረገ ጥረት እንደነበረ እንቅስቃሴ እንደነበረ በአንድም ይሁን በሌላ እርሶን የመግፋት ነገር እንደነበረ እንሰማ ነበረ። እንደው መቼ ነው ከአብይ አህመድ አስተዳደር ጋር በቃኝ የሚል ውሳኔ ላይ ደረሱት? እንግዲህ በአለመግባባቱ ከ2012 አካባቢ ጀምሮ ቅሬታዎች እያደጉ የመጡበት ሁኔታ አለ። በተለይም ደግሞ በዋናነት የ2013 መጀመሪያ በከፍተኛ ሁኔታ እያደገ ቅሬታው እየተደመረ በተለይ የመጀመሪያው እንግዲህ ይሄ ጀዋር ተከበውኩ ሲል አማራ ላይ የደረሰ ጉዳት አለ። ኋላ ደግሞ ሀጫሉ ሁንዴሳ ሲገደል እንደዚሁ በአማራ ማህበረሰብ ላይ የደረሰ ሁኔታ አለ። ያኔ ለችግሮቹ ለደረሰው ጉዳት የነበረ አመለካከት በነገሩን የማጣጣል የማድበስበስ ሁኔታ ነው። ይሄ ግልጥልጥ ብሎ እንዲታይ እንዲታወቅ እንዲታረም ነው የኛ ፍላጎት ነው። ነገር ግን ነገሩ ችግሩ እንዲታረም ሳይሆን ለምሳሌ ማንነት ተኮር ጥቃት ነው ብለን ነው እኛ የምናስበው። ማንነት ተኮር ጥቃት አይደለም፣ በአጋጣሚ የተፈጠረ በኢሞሽን የተፈጠረ ጥፋት ነው ተብሎ በዚህ መንገድ የተደበሰበሰ ሁኔታዎች ነበሩ። እነዚህን ጠበቅ እያደረግን የምናነሳ ሰዎች ጋር አለመግባባቱ እየጨመረ ሄደ። ወደ ትግራይ ጦርነት እያመራ በሄደበት ጊዜ እዚህ አይነቱ ቅሬታ እየጨመረ ነበር። አሁን የትግራይ ጦርነት እንደተከፈተ የብሔራዊ ደህንነት አማካሪ ተደርጌ እንትናልኩኝ እዛ ውጭ ጉዳይ ላይ አቅሜ የፈቀደውን ሁሉ ለማድረግ ሞክሬያለሁ። ጥሩ መልካም እድልም እንደው አገሬ ጥሩ እድል የሰጠችኝ ነበር ብዬ ነው የምወስደው። ብዙ የተማርኩበት ብዙ ያወቅኩበት ከብዙ ሰዎች ጋር እንድተዋወቅ እድል የሰጠኝ በእውነቱ ለመናገር ደስ የሚለኝ የሥራ ጊዜ ነው ያሳለፍኩት። ከዛ ወጥቼ ብሔራዊ ደህንነት አማካሪ በመሆንበት ጊዜ
ያው የትግራይ ጦርነት አለ ግን በሌላ መልኩ ደግሞ እኔ ደግሞ እዛ መሆኑን አልፈለኩም ያኔ የራስን ያመራሁት ከትግራዮቹ ተመልሰው ወደ አማራ ክልል እስከሚገቡ ጊዜ በነበረው ሁኔታ አልፎ አልፎ አንዳንድ ስራዎች ከመስራት በስተቀር ብዙ ስራ አልነበረኝም ብዙም እኔም ከልብ በመለጨ ሁኔታ መስራው ስራ አልነበረኝ ከዛ በኋላ ትግራዮቹ ወደ አማራ ክልል በጊዜ የምችለው ኮንትሪቢዩት ለማድረግ ብዙ ጥረቶችን አደረኩ የዛ የማደርገው ትንሽ ጠንከር ያለ እንቅስቃሴ ብዙም የተወደደ አይመስልም ጦርነቱ አማራ ክልል ላይ እየተካሄደ ነው ወደ ቤንሻንጉል እንደሄድ ተደረገ እዛም እንደ መልካም አጋጣሚ ነው ወሰድኩት በእውነቱ ለመናገር እዛ የቆዩባቸው ጊዜ በጉምዝ ማህበረሰብና በአማራ መካከል ግጭት እንዲፈጠር የተደረገው ሆን ብሎ ነው ሰው ሰራሽ ግጭት ነው ማህበረሰቦቹ ለረጅም ዘመናት የቆዩ አብረው የቆዩ ናቸው ያንን ችግር የፈጠረው ፖለቲካዊ ሁኔታው ነው በያምን ስለነበር ያንን አጋጣሚ ተጠቅሜ ሁለቱን ህዝቦች እዛ አካባቢ ለማቀራረብ ከሌሎች ከተመደቡ ሰዎች ጋር ሰራሁኝ እዛ ጥሩ አይነት መንገድ ሲይዝ ደግሞ ከዛም ውጣ ተባልኩኝ በአጋጣሚ እንግዲህ የትግራይ ኃይሎች ወደ ትግራይ መመለስ በጀመሩበት ጊዜ አንዳንድ ምልክቶች ጎልተው ወጡ ይሄ ምንድነው የአማራ አብሮ በጥሪ ናብረህ ከጎን የተሰለፈ ተብሎ የነበረው የአማራ ታጣቂ የአማራ ልዩ ኃይል የአማራ ፋኖ እና ምን የሚባሉት የታጠቁ ኃይሎች ላይ እና በጠቅላላ በአማራ ህብረተሰብ ላይ ያለው አዝማሚያ አስቸጋሪ የሆነ መጣ ጽሁፍ ተዘጋጅቶ የአማራ ጽንፈኛ የሚል በፊት አማራ ትምክተኛ ገዢ መደብ ወይም ነፍጠኛ የተለያዩ ስሞች እየተሰጡት እንደዚህ ለጥቃት የተጋለጠው አንሶት ኋላ ደግሞ የዚህ አይነት ሁኔታ አብሮ በተሰለፈ መንግስትን አድናለሁ ብሎ ራሴን መከላከል አለብኝ ብሎ የተሰለፈን ኃይል እንደ ጽንፈኛ እና የተለየ የጥፋት ኃይል አድርጎ የመመልከት ሁኔታ ተፈጠረ እንደዛ እንዲታረሙ በየመድረኮቹ ሐሳቤን አቀረብኩ የመታረም ምልክት አልነበረም ከዛ በኋላ ያንን ጠይቄ አብረን መሄድ አንችልም ካሁን በኋላ የሚል ትንብዬ 2014 አጋማሽ ላይ ከብልጽግና ወጣሁኝ ማለት ነው ቶታሊ መልቀቂያ ጠይቄ ነው የወጣሁት ግን ለብዙ ጊዜ መልቀቂያ ሳይሰጠኝ ቀረስ እስከ መጨረሻው መልቀቂያ ተባራሃልም ተሰናብተሃልም በጠየቀው መሰረት በሆነው መንገድ አድርጎ እኔ ደብዳቤ ነበር ይሄንንም ሳይሰጠኝ ዝም ብዬ ቢሮ ትቼው ወጣሁ ይሄ ቢሮ መጽሐፍ ተደረደረበት ምናምን የሚለው ዝም ብሎ አንዳንድ ለማሟሟቅ የሚደረግ ካልሆነ በስተቀር ብዙ እንደዛ አይነት ሁኔታዎች አልነበሩም በእውነቱ ለመናገር ቢሮ ጥሩ ቢሮ ነበረኝ ምንም ችግር አልነበረብኝም ከግለሰብ አቋያ በዛ ቢሮ ውስጥ በነበርኩበት ሁኔታ ብዙ ችግር አልነበረም ግን ከስራ አቋያ ስራ መሰራው ነገር አልነበረኝም የችግር የሆነው ያንን ትቼ ከወጣው በኋላ በጠንካራ ክትትል ውስጥ ሰርቪላንስ ውስጥ እንድቆይ የተደረገበት ሁኔታ አለ በነፃነት እንዳልንቀሳቀስ የማድረግ ያው ሁሉም ነገር ኢንክሉዲንግ ጡረታ እንኳን እንዳላገኝ የሚያደርግ ስራዎች ናቸው የተሰሩት ያ የግለሰብ ስለሆነ ብዙ እንትናይል ኢትዮጵያ ውስጥ ካለው በህዝብ ላይ የደረሰ ካለው ጥፋት አቋያ ግሌ አስፈላጊ አይደለም ጊዜ ሲኖር የሚገለጽበት ነገር ይኖራል እንግዲህ ወጣሁት ለመቋጨት ያህል 2014 አጋማሽ ላይ ጀምረ ከብልጽግና ከአባልነትም ከአመራርነትም ከመንግስት ስልጣን ከሁሉም ነው የወጣው ከምክር ቤት ወንበር ግን አልለቀቁም ነበር የምክር ቤቱን ወንበር አልለቀቁም በምክር ቤቱ ከተቋቋመ 2021 በፍረንጅ ወይም ደግሞ 2013 ነው ምርጫው የተካሄደው ከዛ ፓርላማው በ2014 ሲሰየም አንድ 3 ቀን ተሳትፌያለሁ የመጀመሪያው ጊዜ የመክፈቻው
በመሃል ላይ አንድ ጊዜ ኋላ ሁለት እንትን ያልኩት የአንድ ጊዜ ወለጋ ጭፍጨፋ ተካቢያን ለማውገዝ የተጠራ ነበር። በዛና አሁን የመጨረሻ አስቸኳይ ጊዜ አዋጅ ሲታወጅ እንደው በአጋጣሚ እድሉ ከተገኘ አቋሜን ልግለጽበት ብዬ ያኔ ነው የገባሁት እንጂ ምክር ቤቱን ትቼዋለሁ። ፎርማሊ ለቅቄያለሁ ብዬ እንትን አላልኩም። እንዳንድ የምወክለው ህዝብ እንዳለው ዝም ብዬ ተቀመጥኩ። የብልጽግና ወኪል ግን አልነበርኩም። ኦልሬዲ ከፓርቲው ትቼ ወጥቻለሁ ማለት። እንግዲህ ያ የመጨረሻው የምክር ቤት አጋጣሚ ነው። እንግዲህ እርሶንም በሰፊው በተለይ የነበረውትን ብሶት ለህዝቦት ያሉትን ድጋፍ እና ቀናይነት ለህዝብ ቅድሚያ መስጠትን ያሳዩበት ያረጋገጡበት ትልቅ መድረክ ነው። በእለቱ ሁላችንም ቆመን ያጨበጨብ ነው። በዛ ደረጃ ውስጥ የሚያስገባ ነው የነበረው ሁኔታና ምንም ፍርሃት በሌለበት መልኩ ህሊናው የፈቀደውን አድርገው በዛ አይነት በታሪክ ሊታወስ የሚችል ንግግር ነው። ብዙዎቻችን በወቅቱ አስተያየትም ስንሰጥ ያለው ይሄንን ነው። ይሄ ለታሪክ የሚቀመጥ ንግግር ነው። ታሪክ ሲያወሳው የሚኖረው እንደሆነ ገልጸን ነበር በወቅቱ እና ያኔም አድናቆታችን ሰጥተናል። እንደው ስለሱ እለት እናንሳው። ይሄ በብልጽግና ባለስልጣናት ተከበው በዛ መሃል ሆነው ነው ያንን አስተያየትና የምክር ቤት ውለው ላይ አቋሙን የገለጹት። እንዴት ነበረ? ከዛ በኋላ ሲደረሰበት ነገር አለ? እንግዲህ ዛ መንደር ላይ እንዲመናገር ሊያስከፍል የሚችለውን ዋጋ በደንብ ነው የምንረዳው። መሳይ እንግዲህ ያንን ስናገር ከዛ በፊት ከአንድ ዓመት በፊት እንደዛው አይነት እድል ኑራ ለመጠቀም ሄጄ ተከልክያለሁ። በተለይ ወለጋ አካባቢ የነበረ ጭፍጨፋ ነበር እና ያንን ለማውገዝ እድል የሚሰጥ የምክር ቤቱ ስብሰባ ነው ተብሎ ሰምቼ ሄጄ ነበር። እድል ተነፈገኝ፣ መናገር አልቻልኩም። ግን በእጄ ልዩነቴን እንትን ብዬ ወጣ። ይሄኛውም ስሄድ እድል አገኛለሁ ብዬ አላሰብኩም ነበር። ነገር ግን በድምጽም ቢሆን እጄን አውጥቼ ልዩነት ያለ መሆኔን መግለጽ አለብኝ ብዬ ነው። እነዚህ አስቸኳይ ጊዜ አዋጅ የታወጀባቸው ወገኖች እኔ ሳስተዳድራቸው የነበሩ ናቸው። ማስተዳደር ብቻ ሳይሆን የተሻለ ለውጥ፣ የልማት የተሻለ ልማት፣ የተሻለ ዲሞክራሲ፣ የተሻለ ሰላም ተጠቃሚ እንዲሆኑ በማሰብ ብዙ መስዋዕትነት በሚያስከፍል የለውጥ እንቅስቃሴ ውስጥ ራሴን ያስገባው ሰው ነው። እነዚህ ጦርነት የታወጀባቸው ወገኖች ወይም በጠቅላላ የአማራ ሕዝብ እኔ በክፉ በደጉም አብሬያቸው የኖርኩት ነው። በክፉም በደጉም መሳይ ልጆቻቸውን እንዲያስተምሩ፣ ጤናቸውን እንዲጠብቁ፣ ግብርናን እንዲያሳድጉ፣ ሰላም እንዲያገኙ አብሬያቸው አብዛኛውን የአማራ ክልል መሬት የረገጥኩ ሰው ነው። አብዛኛው የአማራ ክልል ህዝብ ጋር የምተዋወቅ በእነዚህ ሰዎች እዚህ ህዝብ ላይ ነው ጦርነት የታወጀበት። በዚህ ህዝብ ላይ ነው አረመኔያዊ የሆነ ጭፍጨፋ የተካሄደበት። አስቸኳይ ጊዜ አዋጁ የታወጀው ብዙ ጭፍጨፋዎች እየተካሄዱ ባሉበት ወቅት ነው። ብችል እዛ ህዝብ ጎን ነበር መሰለፍ የነበረብኝ። ቢያንስ እንኳ ያንን ባልችል በምክር ቤቱ ያለችውን አጋጣሚ እጄን በማውጣት ያለኝን ወገናዊነት ማሳየት አለብኝ ብዬ ነው ወደዛ እንትን የገባው። አጋጣሚ እድል ከተሰጠኝ ብዬ ማስታወሻዬ ላይ ነጥቦችን አዘጋጅቼ ነበር። አጋጣሚ እድል ተሰጠኝ። ያንን እድል ተጠቅሜ ያንን ተናገርኩ። የሚመጣ ነገር እንዳለ አውቃለሁ ገና ስብሰባው ሳልገባ። ግን ምሬት
እምልህ የኔም ኑሮ ቢሆን ከሞላ ጎደል ከቁም እስረኛ የሚለይ አልነበረም። ከምክር ቤት ከመናገሬ በፊት በስጋት ውስጥ ምኖር ነበርኩ። ከምክር ቤት በኋላ ያንን ከተናገርኩ ደግሞ የከፋ ነገር እንደሚደርስብኝ አውቅ ነበር። ይድረስ የህሊና ስታገለግላቸው ይኖርከውና እኔንም ሲያከብሩኝ ከፍ ሲያደርገኝ የነበረ ነው የአማራ ህዝብ። እኔን ካደረኩት ከሰጠሁት አገልግሎት በላይ ከፍ ሲያደርገኝ የነበረ ህዝብ፣ ለእኔ ክብር የቆመ ህዝብ ነው። ሲያመሰግነኝ የነበረ ህዝብ ነው ከሰራሁት በላይ። ይሄ ህዝብ ተዋረደ፣ ተጨፈጨፈ። በዚህ ወቅት እንኳን ያምረው ኑሮ በሰቀቀን ለሚኖረው ኑሮ ሌላስ የተመቸ ነገር ቢኖር መስዋዕትነት የሚከፍሉት እኮ የ20 ዓመት ወጣቶች ናቸው፣ የ30 ዓመት ወጣቶች ናቸው። የኔን ያህል እንኳን ያልኖሩ ወጣቶች ናቸው መስዋዕትነት የሚከፍሉት። ለነዚህ ያለኝን ወገናዊነት መግለጽ፣ እነዛ በየአደባባው የተገደሉ ህፃናት፣ ሴቶች ያለኝን ወገናዊነት መክፈል ማሳየት፣ ምንም እንኳን ሌላ ነገር ማድረግ ባልችል ያንን ማሳየት መቻል ለኔ እንደ ትልቅ እድል አድርጌ ነው የቆጠርኩት። እና ያንን የምክር ቤት ስብሰባ እንደ ትልቅ እድል የሚከፈለውን አይደለም እድሉን ማግኘቴን ነው የተመለከተው። ማዋከብ ሌላ ነገር ሊኖር ይችላል፣ ግድያም ሊኖር ይችላል፣ እስርም ሊኖር ይችላል። ያንን ሁሉ ቢመጣ እንዳመጣጡ እቀበለዋለሁ ብዬ አምኜ ነው ያንን የተናገርኩት። እንደሆነውም እንትን አለ። በነገታው በተወሰነ ቀን በኋላ በነገታው ጀምሮ ያው ሁልጊዜ በሬም ላይ የሴኩሪቲ ሰዎች አሉ፣ ሁልጊዜ ሰርቪላንስ የሚሰሩ። ወጥቼ እንኳን ወደ ከተማ ሄጄ መመለስም ከሆነ ይከታተሉ። ከኔ ቤት ገብተው የወጡ ሰዎች ሁልጊዜ ገብተው የወጡ ሰዎች ምንድነው ያላቸው ግንኙነት ተብሎ ይጠየቃሉ። የሰቀቀን ኑሮ ነው። ግን በእኔ ምክንያት ሌሎች ሰዎች እንዳይጎዱ እፈልግ ነበር። ነገር ግን እኔ የሆነው ነገር ቢደርስም ዙሮ ያንን ለመቀበል ተዘጋጅቼ ስለነበረ መታፈን መንገድ ላይ ጎዳና ላይ 5-6 መኪና ከቦ መኪናዬን አስቆሞ አዋርዶ ኮምፒውተርን፣ ማስታወሻዬን፣ ስልኬን፣ መታወቂያ ሁሉ አልቀረም። ያንን ሁሉ በአደባባይ እንደዛ አድርጎ ሐራስ የማድረግ ሁኔታዎች ተደርገዋል። ነገር ግን ካደረኩትና ከጠበቅኩት አኳያ ምንም ማለት አይደለም ያለ ምን እንደሆነ አሁን ደግሞ በተለይ ጓደኞቼ፣ ማውቃቸው ወዳጆቼ፣ ንጹሃን ወጣቶች፣ ሽማግሌዎች እስር ቤት ከሚማቀቁት አኳያ የኔ ምንም እንደንትን የምትቆጥረው አይደለም። ምንም አገባው ማለት ነው። እንግዲህ ዶክተር ገዱ ያው ያን ነገር ካደረጉ በኋላ በይፋ የአገዛዙ አደጋ ተደርገው እየታዩ ነው የሚገኙት። በተለይ ውጪ ሀገር ከወጡና አንዳንድ ፖለቲካዊ እንቅስቃሴዎችን በግልጽም በተለይ ያኛውን በጣም በብዙዎች ዘንድ እየተጠቀሰ ያለውን ያንን መግለጫ ለበለው ወይ ደብዳቤ ከጻፉ በኋላ የሥርዓቱ ቁጥር 1 አደጋ ተብለው ከሚታዩ ሰው አንዱ ሆነዋል። ወደዛ ሄዳለሁ ወደዛ መጣለሁ ግን እንደው መልስ መስጠትም ካለቦት አላውቅም። ስለዚህ ስለ ሰኔ 15 ነው ግድያ በተመለከተ በአማራ ክልል ባለስልጣናት ስላለቁበት መረጃው ከሌሎት ወይም ደግሞ መናገርም ካልፈለጉ ሊያልፉት ይችላሉ። ግን መጠየቅ ስላለብኝ ነው። እኔ በአንድ ወቅት ላይ ያናገርኳቸው አንድ የኦህዴድ ባለስልጣን ለጊዜው ስማቸውን መግለጽ አያስፈልግም፣ ነገሩን ሁኔታውን በደንብ የተረዱ ናቸው። እውነቱን ብናወጣ የአማራ ክልል ይፈርሳል፣ የአማራ ክልል አንድነት ይናጋል ብለን እንጂ እውነቱ ይታወቃል አሉ። ለምን ይሄንን እንዳሉት አልገባኝም። ግን እንደው ስለ ሰኔ 15 የኢትዮጵያ ሕዝብ እንዲያውቅ የሚፈልጉት ነገር አለ በዚህ አጋጣሚ? ይሄንን ያለ ሰው ቢናገር ጥሩ ነበር። የአማራ ክልል እኮ የፈረሰው መሪዎቹ ሲገደሉ ነው። መሪዎቹ ሲገደሉ ፈርሷል። ከዛ ወዲህም እኮ ያገኘው ሰላም የለውም። እና መሳይ ብዙ ጊዜ በተደጋጋሚ የተገለጸ ጉዳይ ስለሆነ በወቅቱ የተፈጠረው አለመግባባት
ዞሮ ዞሮ አማራ ክልል አመራሮችን ህይወታቸውን እንዲያጡ አድርጓል። አመራሮቹ ብቻ ሳይሆኑ ክልሉ ከዛ በኋላ የታወከ እንዲሆን ተደርጓል። ያ ሰኔ 15 የፈጠረው ጠባሳ በክልሉ ያስከተለው ምስቅልቅል በጣም ብዙ ስለሆነ እንግዲህ በዝርዝር ወደፊት በዲቴል የሚያውቁ ሰዎች በጥናትም ተመስርቶ ወደፊቱ ትውልድ መማሪያ የሚሆንበት ሁኔታ እየፈጠሩ መሄድ የሚያስፈልግ ይመስለኛል። እኔም ማውቀውን በየወቅቱ በዛው በጊዜው ብዙ ስለተነጋገርን ብዙ ስላልንበት አሁን ደግሜ ያንን የምልበት ሁኔታ አይኖርም። እንግዲህ ወደፊት ደግሞ እድሜው እና ደህና ከሆንኩ አጥንቼ በዝርዝር አጥንቼ በጽሁፍ እንዲገለጽ የቀሩ ነገሮች ያልተገለጹ ነገሮች ካሉ ወደፊት የሚገለጹበት ሁኔታ እንዲመቻቹ የበኩሌን ጥረት አደርጋለሁ። ነገር ግን ዞሮ ዞሮ የጥላቻ ፖለቲካ ነው የአማራ ክልል አመራሮችን ጓደኞቻችንንም ያሳጣን ማለት ነው። የጥላቻ ፖለቲካ ነው ዋናው መሰረቱ ፖለቲካ። እንግዲህ ዶክተር ገዱ ምናልባት አሁንም ይህንን መረጃ ማጥራት ከተቻለ ነው አብይ አህመድ የአማራ ክልል ስጋት ሆነበት በተለይ አመራሩ ላይ እናንተን ጭምር በእናንተ በኩል ያሉ የገዱ አንዳርጋቸው ኔትወርክ የደመቀ መኮንን ኔትወርክ የሚባላል አሉ። እንግዲህ እነሱ ናቸው ያንን መሰባበር አለብን በተለይ የገዱ አንዳርጋቸው ኔትወርክ ካልተበጣጠሰ አማራ ክልልን መቆጣጠር አንችልም የሚል ነገር ውስጥ ገብተው ከዛ ውስጥ ሁለት የኦህዴድ ባለስልጣናት ናቸው እነሱ ቁጭ ብለው መክረው እንዴት የናንተ ኔትወርክ መበጣጠስ እንዳለባቸው እነዚህ ኔትወርኮች ከተበጣጠሱ በኋላ በየትኛው ኔትወርክ መተካት እንዳለበት በተለይ አሁን አቶ ተመስገን ጥሩነህ በሚመሩት የአማራ ባለስልጣናት በዛ ኔትወርክ መተካት እንዳለበት አምነው ያን ሲሰሩ ነበር የሚል ነገር ተነስቷል። እንደዛ የሚባል ኔትወርክ አለውት በርግጥ የክልሉ አመራር ከፍተኛ አመራር ነበሩ። ክልሉን እውነት ለመናገር በርሶ ጊዜ የነበረው ሁኔታና በሌሎች አመራሮች ጊዜ የነበረው ሁኔታ አንድ አይደለም። የአማራን ህዝብ ለመጠበቅ በተወሰነ ደረጃ መስዋዕትነት እንደከፈሉ በቅርብ ማቀው ነገር አለ። ግን እንደዛ የሚባል ኔትወርክ አለ ያንን ኔትወርክ እየበጣጠሰ ነው አማራ ክልልን ያዳከመው የሚባል ነገር አለ። እንግዲህ በመጀመሪያ ደረጃ ብልጽግና የሚፈራው ሰዎችን አይደለም። ሰውን አይፈራም አያከብርም። የሚፈራው ሐሳብን ነው። የሚፈራው ሐሳብን ነው። ምናልባት እኔ አንድ ግለሰብ ነኝ አሁን ምናልባት ማስተላለፋቸውን ሐሳቦች ፈርቶ ሊሆን ይችላል እንጂ ለስጋት የሚዳረግ ኔትወርክ እኔ የለኝ። የነበረኝ ፎርማል መዋቅር ፎርማል ከክልል እስከ ቀበሌ መንደር ድረስ የተዘረጋ ጠንካራ የድርጅት የአስተዳደር የጸጥታ መዋቅር ነበር። ያንን ጠንካራ መዋቅር በእጁ አስገብቷል። አሁን እየተጫወቱበት ነው ያለው። ምን የተለየ ኔትወርክ አለና የተለየ ኔትወርክ የሚያስብለው ነገርም የለም። ፎርማሊ ከክልል ጀምሮ እስከ መንደር ድረስ ያለውን መዋቅር በሚገባ በብቃት ማንቀሳቀስ የምንችል ሰዎች ነበር ክልል ደረጃ ይባላል። የአማራ ክልልም ማለት ዳር እስከ ዳር ክልሉን በሙሉ በግምት ሳይሆን ወይም በሆነ ሳይሆን ስርዓት ባለው መንገድ በአሰራር ምናንቀሳቀሰው ነበር። ያንን መዋቅር ኔትወርክ የሚሉት ያንን ከሆነ ያንን በእጃቸው ተረክበዋል። ከዛ ውጭ የሆነ ኔትወርክ ከሆነ የለም። ወይ የፓርቲ መዋቅር ነው ወይ የመንግስት መዋቅር ነው የነበረው ወይ የጸጥታ መዋቅር ነው። እነዚህ ሶስቱም በእጃቸው ነው ያሉት። አሁን አፈራርሰው ጨርሰዋቸዋል። የነበረውን መዋቅር እኔ የምመኮራበት የተሻለ ስራ በተለይም ደግሞ በክልል ውስጥ የፈለከውን መስራት የምችልበት መዋቅር ነበር። የተደራጀ
እንቅስቃሴ የሚያደርግ ያለ ስርዓትም ጭምር የነበረው ነው። ያንን አስረክበናቸዋል። አሁን መስራት ካለባቸው ያንን ራሱን አጠናክሮ መስራት ወይም ደግሞ የነሱ የሚሆነውን አደራይቶ መስራት ነው እንጂ የገዱ ኔትወርክ የሚባል ነገር አልነበረኝም። ፎርማል መዋቅር ነው። ወደፊትም ይኖራል ብዬ አልገምትም። አሁንም እነሱንም መቃወም ከፈለኩ መቃወሙ ግልጽ በሆነ መንገድ አሁን እየተደረገ ያለውን ትግል በመደገፍ ነው እንጂ በኔትወርክ የተለየ ኔትወርክ በመፍጠር አይደለም ማለት ነው። ያ ለጽግር የሚያስችል ኔትወርክ ቢኖረኝ ደስታውን አልችለው ምንም ወደ ኋላ ነገር የለኝም። ነገር ግን አጋጣሚ የለኝም ማለት ነው። በዚህ ሐሳብ ሰው ሊጎዱበት ሊያሸማቀቁበት ድሮ እንግዲህ ከኔ ጋር ብዙ ሰው ነው የሰራው ከክልል ጀምሮ እስከ ታች ድረስ እኔ የምመራው የሰው ኃይላት ያንን ለማስፈራራት ለማሸማቀቅ አንገቱን ለማስደፋት ጎንበስ ቀና ብሎ አገልጋይ እንዲሆን ለማድረግ ካልሆነ በስተቀር የተለየ ኔትወርክ የለም። እንግዲህ ወደዛች ደብዳቤ እንምጣና ወደ ወቅታዊው የአማራ ክልል አጠቃላይ ትግል እንገባበታለን። ያ ደብዳቤ በጣም አብይ አህመድን ከገለጹ አብረው ሰርተው ግን አብይ አህመድን በትክክል ከገለጹ ሶስት ሰዎች እኔ እስከማውቀው ድረስ ሶስት ሰዎች ማለት አንዱ እርሶ ነው። ታዬ ደንዳም ባጭርም ቢሆን አብይ አህመድን የገለጸበት መንገድ አለ አረመኔ በሚል ቃል በመጠቀም እንደዚሁም የኦፒዲዮ ሌላው የኦሮሚያ ብልጽግናም አባል ነበረ ሚልኬሳ ሚዳጋ የሚባል አሁን ወደ ካናዳ አካባቢ ያለ ነው የከነለማ መገርሳ ጋር አብይ አህመድ ያባረራቸው ናቸው። እሱም እንደዚሁ የገለጸበት መንገድ በኋላ ያው የርሶ ደብዳቤም አለ አብይ አህመድን በትክክል ገልጿል። እንደዛ አብይ አህመድን የገለጸ ሌላ ሰው ቢኖር ምናልባት ቢናም ኮሎኔል ቢኒያም የሚባል የኢንሳ የአብይ አህመድ ጓደኛ የነበረ ሰው ነው በትክክልም የገለጸው ወይም ደግሞ ነጌታቸው ረዳ። እስቲ ስለዛ ደብዳቤ ባጭሩ መግለጽ ከተቻለ አብይ አህመድን በብዙ መልኩ ገልጿል። በአመራር ብቃት በተለያዩ መልኩ ደካማ እንደሆነ አቅመቢስ እንደሆነ ያሳዩበት ደብዳቤ ነው። ባጭሩ ስለ ደብዳቤው እንገሩን። ያው እንግዲህ ያንን ጽሁፍ ምንድነው በእኔ ያለኝን መልከታ የገለጽኩበት ነው። ያ መልከታ ደግሞ ስላለው ሁኔታ በዝርዝር ለማንሳት ሞክሬያለሁ። የሚታዩንም መፍትሄዎችም ጠቁሜያለሁ። እንግዲህ መሳይ አሁን ስለ አንድ ሰው ስደጋግመው ብውል ምንም ጥቅም የለውም። እርግጠኛ ሆኜ የምነግርህ ግን አሁን ከጠቅላይ ሚኒስትር አብይ አህመድ ጋር እየሰሩ ያሉ ሰዎች እድሉን አግኝተው እዛ አካባቢ ወይም ቢወጡ ወይም የተለየ እንትን ቢኖራቸው ምናልባት እኔ ከገለጽኩ በላይም አድርገው ሊገልጹት ይችላሉ ብዬ እገምታለሁ። አብሮ የሰራ ሰው ሸፍነው ካላለ በስተቀር እኔ የገለጽኩት ምናልባት ቃላት አንሶ ሊሆን ይችላል ከዛ በላይ የሚገልጸዋል። ከሁሉም በላይ ስለ ህዝብ ያለ አመለካከት ነው። ስለ ሰው ልጆች ስለ ሰው ያለ አመለካከት ለሰው ርህራሄ የሚባል የምታየሪ ምን ያህል ቀውስ እየፈጠረ እንደሆነ እያየው ኢትዮጵያ የትርምስ ሀገር እንድትሆን ያደረገውና አይበቃኝም መሳይ ገልጬዋለሁ እኮ ሌሎቹም ገልጸውታል። እንደው ስለ ግለሰብ ማንሳት መጣል አሁን የኢትዮጵያ ህዝብ ሁሉ ማለት ይቻላል የተገነዘበው ጉዳይ ስለሆነ እኔ እንደው እንደደጋግመው ለምን ታረጋ